ሰላም ጤና ይስጥልኝ ያን ቤተሰቦች እንዴት ናችሁልኝ? እኔ ያለሁላችሁ ውዶችዬ እግዚአብሔር ይመስገን። ውዶችዬ ዛሬም እንዲሁ በደሴ ከተማ አገኛለሁ። ለእናንተ ይጠቅማል ያልኩትኝ ነገር ነው ይዤ የመጣሁትኝ። ቻናሉን እስከ መጨረሻው ድረስ አይታችሁ ሰብስክራይብ ላይክ አድርጉልኝ እላለሁኝ። ምክንያቱም እኔ የጠቀምኩበትን ነገር ለእናንተ ይጠቅማል የምለውን ነገር ነው ሁሌም በእኔ ቻናል የማጋራችሁ። ይህንንም እንደምትጠቀሙበት እርግጠኛ ነኝ። በተለይ በኪንታሮት በሽታ በተለያዩ በሽታዎች ለምትሰቃዩ ወገኖቼ ይድረስ ላለው የቪዲዮ ዶክተሩ ጋር እገባለሁ። እስከ መጨረሻው ድረስ ቪዲዮን ተከታተሉት፣ መፍትሄ ታገኙበታላችሁ ላለሁኝ። አብራችሁ ይቆዩ፣ የትም እንዳትሄዱ። እንዲሁም ከኔ ጋር ሆናችሁ ሀንዬ በርቺ ለምትሉኝ በእውነት በልዑል እግዚአብሔር ስም አመሰግናለሁ። እግዚአብሔር ያክብርልኝ። የትም ሳትሄዱ ግን ብትከታተሉት እስከ መጨረሻው ቪዲዮን ብታዩ ትጠቀሙበታላችሁ። ምክንያቱም በኪንታሮት ያልተያዘ ሰው ያልተሰቃየ የለምና፣ ይህ ደግሞ የባህል ዶክተር እስከ መጨረሻው ከስሩ ነቅሎ የሚጥል ነው። አብራችሁን ቆዩ። ወደ ዶክተሩ ጋር ለሱ ብትነግረኝ ለእንደዚህ አይነት አሁን ዝም ብለው እንደ ቀላል ለሚያዩት ሰዎች ምን ትላለህ አንተ? እሺ እኔ ነው መሰለኝ ከኪንታሮት አይነት በእኔ ጥናት 7 አይነት በአጠቃላይ በሁለት ይከፈላል። የውስጥና የውጭ ይባላል። እና የኪንታሮቶችን ያንዳንዱ ኪንታሮት ካየሁት በኋላ የተቀመመ መድኃኒት አለ። ጠንካራ ኪንታሮት፣ ለስላሳ ኪንታሮት የሚባላል። ያው ኢንተርናል ኤንድ ኤክስተርናል በሚለው ተካቶ ማለት ነው። ስለዚህ አንደኛ ወዲያው የሆነ ምልክት ሲያይ ወይ የሚደማ አለ፣ የማይደማ አለ። ደግሞ እንደተከላከለ ተጥሎ የውስጥ ደግሞ ወገብ ይዛል፣ ራስ ይዛል። ስለዚህ ምንድነው ሁሉ መመርመር ነው። በጀመሪያ ቶሎ እርምጃ መወሰድ አለበት። ከቆየ አሁን ቅድም እንዳልኩ ኢንፌክሽን ይፈጠራል፣ ይሰነጠቃል፣ ወደ ካንሰር ይቀየራል። ወደ ካንሰር ይቀየራል። ፈርስት ኦፍ ኦል ኪንታሮት መጀመሪያ ወደ ነቀርሳ ይቀየራል። ማየ ይቀርታ ቆይ እናቴ ቆይ አንዴ ትንሽ አታንኳሽ። ከኪንታሮት ኖርማል ኪንታሮት ከዛ በኋላ ያ በቅሎ ምንድነው ምልክቱ? ወገብ ያማል፣ ራስ ያማል። የሚደማው ኪንታሮት ደግሞ ተገረስ ወገብ ይደማል፣ አጥሚን ያሳልሳል። የኪንታሮት አጠቃላይ ተጽዕኖ መውለድ ላይ ችግር ያመጣል። መካንነት ያስከትላል። አዎ ኪንታሮት እና ኪንታሮት ያለበት ሰው ማለት ቆይ የማያውቁት ሳይሆን አንዳንድ ሰዎች የሆነ ምልክት ይሄንን መዘርዝረው ራስ ካመኑ፣ ወገብ ከያዘ፣ ቁርጥማት ካለው፣ ወዲ ህመም ካለው፣ የአቅም ማነስ ካለው ይሄ ሁሉ የሱ ምልክት ነው። ሚዲያም አለ። ሚዲያማው ያው ሲደማ ጥሩ ነው። አይ ባህሪው ይደማል ካልታከመው በስተቀር ያ ሚዲያማው ግን መጥፎ ነው። ቶሎ ካልወጣ ኢንፌክሽን ይፈጥራል። ለዛ ሆኖ ስለዚህ ምንድነው ለእያንዳንዱ የኪንታሮት አይነት እንዲሰራው አቅዋለሁ። ያ ሰው ሳይጎዳ እንዳይፈካልኬ ለምሳሌ እንዳይደግ መጀመሪያ ሰው አሁን ስለዚህ የምታጣጣ መድኃኒት ከዛ መድኃኒቱ ቀብቶ ልቅ አድርጎ መጣል። በማግስቱ አሁን ዛሬ የእናንተ አሁን ደስ የሚለው በባህል አሁን አንዳንዱ ሲያወጣ ይተካል ይባላል። አሁን የእናንተ ብዙ መረጃ ሰበሰብኩ እኔ ብዙ ከሩቅ አገር ሁሉን አሁን እዚህ እየመጡ ያሉት ከስሩ ነው ነቅላችሁ የምትሉት። ያ የመድኃኒቱ ሁኔታ ነው። ለምን የሌሎቹ ይተካል? መድኃኒታችን ይለያያል እኮ አየሁት። አሁን እሷን እኮ ሳይ ንቅል ብሎ ወጣ ነገር ነው፣ የተቆረጠ አይደለም። ለባህል ሐኪሞች ብቻ ሳይሆን ብዙ አለ። እሺ ስለዚህ እኔም እንደነሱ ቀመም አንደኛ በእጽዋት ሳይንስ ስለተመረኩ ከቤተሰብ ነው ወረስኩት። ከቤተሰብ ነው። ስለዚህ ትምህርቱ ሲጨመርበት አሻሻል። ስለዚህ ከእጽዋት ስራ ስር ከእጽዋት ቅጠል፣ ከእጽዋት አበባ፣ ከእጽዋት ቅርፊት ነው ቀመመው እና መድኃኒታችን ስለሚለያይ አንዳንዱ ምንድነው የእያንዳንዱ ሙያ ሰው ሳይጎዳ በሽታውን ብቻ ፈልጎ መድኃኒት መውጣት አለበት። ቅርጽ አባቶቻችን ምናምን ያሉት ይቀብራሉ ሰንጥቀው ተንገዱ። ሰው ቆመሙ ከፍተኛ ሆኖ
ኃይለኛ ይሆናል። ያ መጥፎ ነው ለአውስ የሚወጣ ሳዲ ስለዚህ እንደዛ አድርገን እስካሁን ድረስ ያጋጠመ ችግር የለም። እግዚአብሔር ይመስገን። ትክክል። ብዙ ሰው በመድኃኒቱ ያለፈብኝ እግዚአብሔር ይስጣችሁ። ትልቅ እርዳታ ዋናው ዓላማ ሲጀምርም ያ ታካሚ ድኖ ለሌላው አርአያ ሆኖ እኔ ድኛለሁ ብሎ ሰው እንዲያመጣልን ነው ሲጀምር። ትክክል ትክክል። ምነው አባቴ እዚህ ቀን ላይ ኑሮ ምነው ኑሮልን በነበር ማለት እሷ ስትወጣላት እኔ እያለቀስኩ ነበር። ባህር ዳር አዲስ አበባም ትንሽ ጊዜ ሰርቻለሁ። ያው ጊዜ ሰላም ጎንደር 4 ዓመት ባህር ዳር 4 ዓመት ሰርቻለሁ። ከዚያም ከጊዜው አንፃር ሰላም ስለበዛ እዚህ አረኩ። እግዚአብሔር ስለሚወደን ነው ደስ ያመጣ ያውና እና በተግባር ስለዚህ ኧረ እዚህ ያስወጣ ልጅ አሁን እኮ ስጠይቅ የዛሬ 4 ዓመት ከበረሃ የምትዋውጡታለት አንተ እንዴ እሱ እጅ ይባረክ በቃ ሰላም ሰጠኝ። አሁን እኮ ስራዬን እየሰራሁ ነው አለ። በቃ ደስተኛ ብዙ ሰው ጠየቅኩ እኮ ነው። አሁን የእናንተ ደግሞ እኔ ሀና እባላለሁ። አሁን የእናንተ ዶክተር ሰይድ አሊ የባህል ሕክምና ሐኪም ነው። የተለያየ አሁን ሳይ እዚያ ጋር ቪዲዮ ስቀርጽ ይሄ ሁሉ ነገር እኔ በጣም ነው የገረመኝ ለራሴ። ምክንያቱም እያንዳንዱ ሰው ላይ ብዙ ችግር አለብንና እዚሁ እንትናችን ተቀምጠህ ይሄን እኔ አለማወቄ ለራሴ ገርሞኛል። ምክንያቱም በብዙ ነገር እየተሰቃየ የአይነ ጥላ እኔ እዚህ ነው ደሴ ነኝ። ያቆኔ ገረመኝ። ይሄው እጽዋት ነው ከዚህ ነው መድኃኒት ተቀበሉ። ያን የኪንታሮት ይሄ እነዚህ ደግሞ ለማዲያት ለብዘት ለሆዲማን ሁሉ የተለየ በቃ የአይነ ጥላ የቁርጥማት የጆሮ በቃ የሚፈልጉት ነገር እንዴ አሁን እኮ ዶክተር ጋር እየተሄደ ብር ብቻ ነው። የባህል እኮ እንደዚህ ትክክለኛው ከተገኘ መታደል ነው የእውነት በጣም እሷ ስትደውል ጓደኛዬ ችግር የለውም ግን የሚገርም ነው በጣም። አሁን የእሷ በቃ እንትን አለ አይደለ ወጣ የሚከለክል ነገር አለ ያው ምግብ የማይበላ ነገር። እሺ ዶክተር በጣም አመሰግናለሁ። እጅ ይባረክ። አድራሻ ንገራቸው አንተ ራስህ ንገራቸው። ደሴ ቧንቧ አድራሻ ደሴ ከተማ ወሎ ደሴ ከተማ ልዩ ቦታው ቧንቧ ከፊቱ 4ኛ ፖሊስ ጣቢያ ገባ ብሎ ነው የምንገኘው። 50 ሜትር ገባ ብሎ አመሰግናለሁ። አመሰግናለሁ ዶክተር እጅ ይባረክ። እድሜ ይስጥልን ኑር